ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እህቶቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ባላችሁበት እግዚአብሔር ይጠብቃችሁ፣ የልብ ሀሳባችሁን እሱ ይፈጽምላችሁ፣ ከበሽታ ከሁሉ ነገር እግዚአብሔር ይጠብቃችሁ ማለት እፈልጋለሁ። ከዛ በመቀጠል ብሩኬ ስቶሪ ያደረገው ነገር አለ። ፍራኝ ካልተመቸ አድብ ብሎ ነው ስቶሪ ያደረገው። ቤተሰብ የአሁኑ ጉንፋን ማለት ነው በየሰከንድሮ የሚያስነጥሰኝና ለዛ ነው እስካሁን የሚያረፈድኩት ቪዲዮ ያልሰራሁትና የሆነ አንዳንዴ ታውቃላችሁ በጣም ከባድ ብቻ እግዚአብሔር ይመስገን። እና ቤተሰብ ይመስለኛል ዛሬ ልጁን ሊያገኘው ነው እኔ እንዳሰብኩት ወይ ደግሞ ከዚህ ካነበብኩት ማለት ፍራኝ ካልሆነ ደግሞ አድብ ነው የሚለውና አይ ቲንክ ልጁ ጋር ያው ትናንትም ተናግሯል፣ ማስተካከላቸው ነገሮች አሉ ብሏል። እንደዛ ሊሆን ይችላል ብዬ አስባለሁ። ወይ ደግሞ አንዳንድ ነገሮች በሚየው ነገር ሊሆን ይችላል ብዬ አስባለሁ። ብቻ ግን ብሩኬ የምታደርገውን የእያንዳንዱን ነገር ለራስ ኃላፊነት ብቻ ሳይሆን ለቅምጥሌ እንዲሁም ለቤተሰቦች ለወደፊት ህይወትም ኃላፊነት መውሰድ አለብህ። ዛሬ ለምናደርገው ለእያንዳንዱ ነገር ዛሬ ለምንሰራው ጥሩ ነገር ወይ ደግሞ ዛሬ ለምንሰራው ጥሩ ነገር ራሳችን ኃላፊነት መውሰድ አለብን። አንዳንዴ ቀላል ነው ወይ ደግሞ ይሄ ነገር ትንሽ ችግር ነው ሊያመጣ የሚችለው ያልነው ችግር ሰፍቶ ከዘር እስከ ዛሀርት ነው የሚባለው በቃ ለብዙ ለወገን ለጓደኛ ምናምን የሚበቃ አይነት ችግር ይፈጠራል እና እንደዛ ችግር እንዳይፈጠር አድርገህ በጥንቃቄ ነገሮች እንደምትፈታ አልጠራጠርም። እንግዲህ ትናንት ያሳያችሁን ቪዲዮ ደግሞ ያየነው ቪዲዮ እጅግ በጣም ደስ የሚል ነበር ቤተሰብ። እንግዲህ እንዳያችሁት ባለፈውም ቅምጥሌ እንደዛ ተንኮል ሰርታበት ነበር፣ እሱም ተንኮል ሰራ። እንዴት እንደደነገጠች እጁ እንግዲህ ደግሞ እየሳቀች ነበረ ማለት ነው። ክሊኒክስ ማጣር ነው የሚባለው በኢትዮጵያ ምን እንደሆነ አላውቅም። ብቻ እሱን ስትሰጠው እንዴ እንትን ነው እርጥብ ነው አለ። ያቃጥለኛል ቢያቃጥለም ያዝበት ተባለ ማለት ነው። እና ብቻ ባልና ሚስቶች አንድ ምንድነው የሚባለው ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባለው፣ እንደዛ ነው የሚባለው። እና ብቻ ይለያችሁ፣ ያው ያሳያችሁን ስታይል ወደነዋል። ሁሌም እንደዚህ ቀጥሉልን። ዛሬ ምን አይነት ቪዲዮ ሊሆን እንደሚችል አላውቅም። እና ብዙዎቻችሁ የፈለኩት አይነት ቪዲዮ ተሰርቶልኛል በጣም ብዙ ቀን እያላችሁ ነበረ እና ያደርግላችሁ። ሁሌም በቃ የምንፈልገው ደግሞ ለእነሱ ያሰብንላቸውን ለእነሱ ይሁንላቸው ብለን ያሰብነውን ህይወት እንዲኖሩ እግዚአብሔር ይፍቀድላቸው። ምክንያቱም በጣም ብዙዎቻችሁ አውቃለሁ ለእነሱ መልካም ነገር እንደምታስቡ ማለት ነው። በነገራችሁ ላይ ቅምጥሌንም ቡራንም የሚጠላ ሰው የለም። አንዳንዴ ይሄ ማይሆን ማይረባ ብሽሽቅ የሚባል ነገር በእርሳችን ስለምንበሻሸቅ እንጂ ማንም ሰው ከማንም ጋር በቀል ወይ ደግሞ ጥላቻ ኑሮበት አይደለም። እልህ የሚባል ነገር አለ። አንዳንዴ እኔ ያልሸነፍም እኔ አሸናፊ መሆን ፈልገው ምናምን በሚለው በዛ ምክንያት ነው እና ከዛ ውጪ ማንም ማንንም ለመበቀል ወይ ደግሞ ምክንያቱም እንዴት መሰላችሁ የእውነት ጸብ የእውነት በቀል የእውነት ጥላቻ ሊኖር የሚችለው የእውነት በአካል የምታውቁት ሰው ጋር። ያ ደግሞ እንዴት ነው ለምሳሌ አሁን በገጠር ከሄድን ይሄ መሬት ደንበር መገፋት ምናምን የሚባል ነገር አለ አይደለ? ያ ነገር ሊኖር ይችላል። በከተማም ደግሞ ከመጣን የሆነ አንዳንድ ማንፈልጋቸው ነገሮችን ሲያደርጉባችሁ በስራ የሆነ አለ አይደል ይህ ድርጅት ላይ ባሉ ነገሮች እንደዛ ሊሆን ይችላል እንጂ እኛ እንደሆነ በአካል አንተዋወቅ በምን አንተዋወቅ እንዴት ብለን ሰው ሊበቀሉ ይሞክራል ወይ ደግሞ እንዴት ጥላቸው ይኖርበታል። አንዳንዴ ይሄ ዝም ብሎ ይሄ ላይ ብሽሽቅ እንደዛ አይነት ነገር ስላለ የሆነ በቀል አይምሰላችሁ ወይ ደግሞ የሆነ ጥል ያለ ወይ ደግሞ ጸባይ አይምሰላችሁ ለማለት ያክል ነው። በተረፈ ብሩኬ እውነት ለመናገር አንዳንድ ነገሮች የሚያስፈሩ ነገሮች ሊኖሩ ይችላሉ ምናምን። ምክንያቱም እኛ ሰዎች ነን። አንዳንዴ ከመጠን በላይ ደስተኛ እንሆናለን፣ ሰላም እንሆናለን። አንዳንዴ ደግሞ ከመጠን በላይ ሰላማችን ድፍርስርስ ብሎ እንጨነቃለን ማለት ነው። ያ እንዴት ነው እንዴት መሰላችሁ? አንዳንዴ በህይወታችሁ ማለት ነው ሳታስቡት ብዙ አይነት ደስታ አጋጥሟችሁ አያውቅም? ብቻ ምንም በቃ እንዴ ለእኔ ነው የደስታ የሆነው ምናምን ብላችሁ እስክትደናበሩ ጊዜ፣ አንዳንዴ ደግሞ በጣም የሚያስከፋ የሚያስደብር ነገር ታገኛላችሁ። ለእኔ እንዴት ይገባኛል ብላችሁ የምትጨነቁበት ጊዜና በተረፈ ያ ነው። ቡራ ትናንትም እንደዛው መዝሙር ነው ግን ስለ ጓደኛ ነው የሚያወራው። እንደዛም ስቶሪ አድርጎ ነበረ ማለት እንጨፍር፣ እንጠጣ፣ እንደዚህ እናድርግ፣ እንደዚህ እናድርግ፣ ብቻ መጥፎ ነገር የሚያስተምራችሁ ጓደኛ አትያዙ እንደማለት ማለት ነው። ከዚህ በፊትም ብዙ ጊዜ ነግራችኋለሁ ስለ ጓደኛ። የሰው ልጅ እኛ ራሳችን አይምሯችንን እኛ ነው የምንገዛው። አይ ነው ግን ሰው እንደ ውሎ ነው የሚሆነው። መልካም የሚያስቡ ሰዎች ጋር ስትውሉ መልካም ታስባላችሁ። ነገረኛ ሰው ጋር ስትውሉ ነገር ሳትፈልጉ ተጣልታችሁ ትገባላችሁ። ለምን በቃ አብሯችሁ ያለ ጓደኛ ሲጣላ መቼም እናንተ ዝም አትሉም። ለምን ነካቢ ብላችሁ መጣላት አለ ምናምን እና አንዳንዴ ትምህርት ቤት እንኳን ስትማሩ አይታችሁ ከሆነ
እግዚአብሔርን የሚያጠና ሰው ጋር ስትውሉ ማለት ነው። ልክ እኔ እንደዚህ ጎበዝ ነኝ ትላላችሁ፣ አይምሯችሁ ኦፕን ነው የሚሆነው። እኔ በጣም ይገርመኛል የምር በቃ ጎበዝ ሰው ጋር ስትውሉ ማለት ነው። እንዴት ማጥናት እንዳለባችሁ ምናምን ራሱ ሲነግሯችሁ ምናምን በደንብ ታጠናላችሁ ምናምን ነገር እና እኔ ከዚህ በፊት ተማሪ እያለሁ 2 ጓደኞች አጋጥመውኝ ያውቃሉ። እመቤቴን በቃ እኔ ከነሱ ጋር ስውል ማለት ነው ከነሱ ጋር ሳጠና ከነሱ ጋር የተማርኩባቸው ዘመኖች በጣም በቃ ጎበዝ ባልሆንም እየሞከርኩ ወይ ደግሞ ሞካሪ ይሄ ሰነፍ ከሚባሉት ውስጥ አልነበርኩም። እንዴት የሆነ ጥያቄዎች እንዴት እንደሚወጡ የት ላይ ጥያቄዎች ሊወጡ እንደሚችሉ እንዴት ማንበብ እንዳለብኝ ያን ነገር ሳነበው እንዴት አይምሮ ውስጥ እንደሚቀመጥ ምናምን በደንብ አድርገው አስተምረውኝ የሆነ ጓደኞቼ ናቸው ኩዮቼ ናቸው ግን በቃ ከነሱ ጋር ስሆን በቃ ጎበዝ እየሆንኩ እንዴት ነው ትምህርት ለመማር ወይ ደግሞ የትምህርት ፍላጎቴ እንዲጨምር አደረጉኝ ማለት ነው። ግን የሆነ እንዴት ነው ክላስ እየቀጣ የሚሄድ ተማሪ ወይ ደግሞ የሆነ አረ የራሱ ጉዳይ ተማርን አልተማርን ምናምን የሚላችሁ ጋር ስትሆኑ ደግሞ እውነቱን እኮ ነው እያላችሁ ትጃጃላላችሁ ማለት ነው። አይምሯችን ደግሞ ዝም ብሎ ነው ማለት የሰጠነው ነው የሚቀበለው። አንዳንዴ እግዚአብሔርን የማይሆንን ነገር እኮ ነው እኔ ላደርጉ ማልችለው አሁን በሀሳቤ በቃ በጣም ደስ የሚል ቤት ትሰሪያለሽ ምናምን እያልኩኝ ለራሴ እኮ ነው እነግረዋለሁ ምናምን ነገር ከዛ አይምሮ እንዴት እንደሚደሰት በቃ ዝም ብዬ ደስ ይለኝ ገለፍጣለሁ ብቻዬን። ለምን ቤት ልሰራ ነው የሆነ ነገር እንደዚህ ነገር ልታደርጊ ነው ምናምን ከዛ አንቺ ደግሞ የታምጠትሽ ነው የምትሰሪው እንደዚህ ምናምን ብዬ ደግሞ ስነግራት በቃ ራሴ ደግሞ ይከፋታል ማለት ነው። እውነት እኮ ነው የታምጠች በቃ። ስለዚህ አይምሯችን የሆነ የተቀበለውን ይቀበላል የምንውለውን አይነት ነው የሚውለው እና ብቻ በህይወታችን በጣም መልካም ሰዎች አላችሁ። እውነት ለመናገር የምናውቃችሁ እኔ በራሴ ማውቃችሁ ማላውቃችሁም በጣም ብዙ መልካም ሰዎች አላችሁ። ማውቃችሁ ደግሞ የሆነ እንዴት ነው እንደው ዝም ብላችሁ እብድ የሆናችሁ እንደው ምንም ቁም ነገር የሌላችሁ አላችሁ። እኔም አብራችሁ ብቻ እንደ ውሏችሁ ነው የምትወሩት ባጭሩ እና እንዴት ነው አሪፍ ሰው ከዋሉ የምሬን ነው የሆነ እንዴት ነው አሪፍ ነገር የሚያስይዛችሁ ጭፈራ ቤት የሚወስዳችሁ ሳይሆን ቤተክርስቲያን የሚወስዳችሁ የሆነ እንዴት ልበላችሁ እግዚአብሔርን እኔ በጣም በህይወቴ የተወሰኑ ልጆች አሉ የምር ቤተክርስቲያን ይዘውኝ የሚሄዱ የነበሩ እስቲል መስቀል ማለት ነው የአንገት መስቀል ነጠላ መጽሐፍ ቅዱስ እየገዙ የሚሰጡ ማለት ነው። አንብቤ ሙዬ ላንቺ ነው የሚሻልሽ ምናምን የሚሉኝ ማርያምን ነው የምላችሁና ብቻ እናንተ ደግሞ ኑሩልኝ። አንድ ቀን እናወራዋለን እሱን ቁጭ ብለን እነሱን ይዣቸው ብቻ ለእናንተ ቃልም የለኝም። ብዙ ነገር ማላቃቸውን ነገሮች እንዳውቅ አድርጋችሁኛል። ብቻ አንዳንዴ ከእህታችሁ በላይ የምታስብ ጓደኛ ታጋጥማችኋለች ፈጣሪ ሲልክላችሁ ማለት ነው። ብቻ ስለ ሁሉም ነገር ስለመጡ ስለሄዱትም ጥሩ ነገር ስላስተማሩ ነው መጥፎ ነገር ስላስተማሩ ሁሉ እግዚአብሔር ይመስገን ፈጣሪ ስለፈቀደ ከዚች ቀን ደርሰናል። እስከዛሬ ካለንበት ታይም ላይ እስካሁኗ ታይም የሆንኩትንም ሁኜ ያልሆንኩትንም ሁኜ እግዚአብሔር ስለፈቀደ ነው ከዚህ ጋር ያለሁትና ብቻ ጥሩ ጓደኛ ለመያዝ ሞክሩ። ቅምጥሌ ደግሞ እንዴት እንደምታምር ውበትሽ ወይኔ በዚህ ድምጽ እንዴት አድርጌ ዘፍንልሻለሁ። ቆይ የሆነ ቀንማ ዘፍናለሁ። እውነት የምላችሁ እንደው በዚህ ድምጼ ማለት ነው በዚህ ድምጼ ሳይሆን ድምጼ ሲሻለኝ ማለት ለማንኛውም ጨረቃዎች እስከ መጨረሻው እግዚአብሔር ከእናንተ ጋር ይሁን። ቤተሰብ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እመቤቴን አንዳንዴ ከቃል በላይ ትሆኑብኛላችሁና አይ ላቭ ዩ ሶ ማች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ እናንተን ያወቅኩበት ወይ ደግሞ በቃ ዩቱብ የሰራሁበት ቀን እግዚአብሔር ይመስገን። እውነቴን ነው የምላችሁና በጣም አመሰግናለሁ። በነገራችሁ ላይ ዩቱብ እንድሰራ ወይ ደግሞ እንደዚህ እንድቆይ ያደረገችኝ ልጅም አለች። ብቻ ሁሉንም የሆነ ጊዜ እግዚአብሔር ፍቃድ አገሬ ላይ ሲሄድ ማለት ነው ደውል ብዬ እንደዚህ የሚሽከረከር ወንበር ላይ ተቀምጬ ምናምን በደንብ ነው የማወራችሁ እግዚአብሔርን እና ቤተሰብ ደህና ነኝ። ለማንኛውም ከትናንቱ ዛሬ በጣም ደህና ነኝ። የሆነ መድኃኒቱ ስጄ ማለት ነው መድኃኒቱ ሲመር ማለት በስመ አብ ወልድ ወመንፈስ ቅዱስ አንጀቴን ሁሉ የበጠሰው ነው የመሰለኝ። ብቻ ግን ደህና ነኝ። እወዳችኋለሁ። መልካም ቆይታ ባይ